ሙኒዬ ጓደኛዬ እናቴ ያው ሁሉ ህልምሽስ ቅር ያለሽ ነገር ያለ ይመስላል። በቃ በጓደኞቼ አእምሮ ውስጥ በዚህ ብቻ ነው የምታወሰው? እንግዲህ አንድም የምንታወሰው የምንታሰበው በሰራነው ስራ አይደለም። ለዚህ ጥያቄ መልሱ ምን ስትሰሪ ኖረሻል ነው። ውበቴን ስጠብቅ ነው የኖርኩት። መጠበቅ የሚለው ቃል ነገርየው የሚጠፋ መሆኑን ያመለክታል። እኔ ግን አሁንም ቆንጆ ነኝ እንበል። አታምንበትም? ይኸውልሽ ለእኔ ውበት ከንቱ ደምግባትም ሐሰትም። ለእኔ ሐሰቱ በውበት አለማመንህ ነው። አንዲት ሴት ልጅ ተጎሳቁላ ችግር ደርሶባት ብታዩ እችን የመሰለች ልጅ ብላችሁ አይደል እንዴ የምታልፉት? ስለዚህ ለመወደድ ለመፈቀር ቆንጆ መሆን ነበረብኝ። እንግዲያውስ ፈሪ ነበርሽ ማለት ነው። ሕይወትን በቁንጅናሽ በውበትሽ ለመግጠም የመረጥሽ ፈሪ አይደለሁም። አባቴ እናቴን በቆንጆ ሴት ቀይሯት እኔና ወንድም እህቶቼን በትኖ ነው ሄደው። አባትሽ ሰፈር ውስጥ ሁሉም ወንድ የሚጋደልባት ቆንጆ ሴት ነበረች አሉ። ያለምንም ይሉንታ እሷን ወዶ እኛን ጥሎ ጠፋ። አንቺ ይሄን ሁሉ ታስታውሽ ነበር? እናቴ ናት ሁሉንም ነገር የነገረችኝ። የእሱን ፎቶ ይዛ ታለቅስ ነበረ። ያኔ ነው ቆንጆ ካልሆንኩኝ ሁሉም ሰው ጥሎኝ እንደሚሄድ ማሰብ የጀመርኩት። ማንም ሰው ጥሎኝ እንዳይሄድ ቆንጆ መሆን ነበረብኝ። ሁሉንም ለምን ትፈልጊያለሽ? ያንቺ የሆነው እኮ አማርሽ አላማርሽ ጥሎሽ አይሄድም። ከአባቴ በላይ ማን ቅርቤ ነበር? እሱም ጥሎኝ ሄዷል። እናትሽ ግን አብራሽ ነበረች። እሷን ማየት ትችይ ነበር። እኔ እንደሷ እያለቀስኩ መኖር አልፈልግም ነበር። ቆንጆ ካልሆንኩ የኔ በሆኑ ነገሮች እርግጠኛ መሆን አልችልም ነበር። ውበትሽን የፍርሃትሽ ግድግዳ አደረግሽው። ያውም እኮ ፍርሃትሽን አላረቅልሽም። እንደፈራሽ ኖርሽ፣ እንደፈራሽ ሞትሽ። እንደነበረ የሚቆይ ውበት የለም። ሁሉም ላፈር ነው። ቆይ መስታወት ፊት ስትቆሚ ምንድን ነበር የምታየው? ውበቴ አልነበረም፣ የጎደለሽን ነበር የምታየው። ማየት የነበረብሽ ግን በራስሽ ሙሉ መሆንሽን ነበር። አባትሽ ምን ይል ነበር? ጠይቄው አላውቅም። እና ከእናትሽ በሰማሽው ብቻ ነው የጠላሽው? ካየሁትም ባን የተረዳሁት። አባቴን አልወደውም። ታዲያ ሰው እንዴት የማይወደውን ሰው አራያው ያደርጋል? እኔ አባቴን በፍጹም። በአንቺና በአባትሽ መካከል ተመሳሳይ ነገር አለ። እንዳልሽው አባትሽ ውበት ተከትሎ ሚስቱንና ልጆቹን ጥሎ ሄደ። አንቺም ውበትን ፍለጋ ሕይወትን ሳታጣጥሚ ላፈር በቃሽ።